ህዝቡ በቀጥታ ምርጫ ማድረግ አይችልም። ዛሬ ትግራይ ላይ ሲመጣ ለጋምቤላ ብቻ ነው የወጣው ማለት አትችልም። የፌዴራል መንግስቱ ላለፉት 2 ዓመታት እና ከዛ በላይ የህወሓት ታጣቂዎችን ታርጌት አድርጎ ምንም አይነት እንቅስቃሴ አላደረገም። ዛሬ ላይ ተነስተሽ ለጊዜያዊ መስተዳድሩ በፕሪቶሪያስ የተሰጠው ስልጣን የለም ልትይ አትችይም። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። ዛሬም እንደተለመደው የተለያዩ ጉዳዮችን አካተን አፈወርቅ በደዊና ዮምዩ አበበ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አፈወርቅ፣ የትግራይ ጉዳይ ትላንትና የተወሰነ ነገር ነካ አድርገን ነበር። በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ፕሬዝዳንትነት እጩ እንዲመርጥ ህዝቡ አማራጭ ይዘው መጥተዋል። ይህን ተከትሎ የተለያዩ ቅሬታዎችም ትክክል ናቸው፣ ህዝቡ ራሱ ቢመርጥ ምን ችግር አለው የሚልም ወገን ተፈጥረዋል። ይህን ተከትሎ ህወሓት መግለጫ አውጥቷል። ይህንን የምናየው ነው የሚሆነው በሰፊው። ሌላኛው እንግዲህ በሪዮት ሚዲያ ላይ የቀረቡ አንድ የኦሮሞ ነጻነት ሰራዊት አማካሪ ጃል ጅሬኛ ጉደታ የተባሉ ሰው የኦሮሞ ነጻነት ሰራዊት እንቅስቃሴን በተመለከተና ተያያዥ ጉዳዮችን አስመልክተው ሀሳብ ሰጥተዋል። የእሳቸውንም ሀሳብ በተወሰነ መልኩ የምናነሳ ነው የሚሆነው። እንግዲህ ትላንት አንተም በተወሰነ የትግራይን ጉዳይ ነክተሃል። በጥልቀት ደግሞ እንዳንገባበት እንግዲህ ከህወሓት በተለይ ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምንም አይነት ምላሽ አልሰጠም ነበር። ስጋቶችን ግን በተወሰነ መልኩ አንስተን ነበረ። እንግዲህ ህወሓት መግለጫ ሰጥቷል። ከዛ ወደ ህወሓት መግለጫ ከመሄዳችን በፊት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ህዝብ ፕሬዝዳንት የሚሆን ሰው እንዲመረጥ ህዝቡ ይበጀኛል፣ ይጠቅመኛል፣ ይሰራልኛል የሚለውን ሰው እንዲጠቁማቸው ያቀረቡት ሀሳብ በሁለት ጎራ በተከፈሉ ሰዎች እንበለው ኃይሎች እንዳንል እንግዲህ ሌሎች አይደሉም እና በህዝብም በተለይ ደግሞ በትግራይ ተቃዋሚ ፓርቲዎች ዘንድም ቅሬታን ፈጥረዋል። እንግዲህ አንዳንዱ ለትግራይ ህዝብ ካላቸው ንቀት አንጻር ነው፣ ይሄ የትግራይን ህዝብ መናቅ ነው የሚል ነገር ያነሳል። አንዳንዱ ደግሞ ፕሬዝዳንቱን የሚመርጡልን ጠቅላይ ሚኒስትሩ ናቸው፣ የፌዴራል መንግስቱ ጣልቃ እየገባብን ነው ብላችሁ ስትወቅሱ ነበር። ዛሬ ደግሞ የሚመራችሁን ሰው ራሳችሁ ምረጡ መባሉ ችግሩ ምኑ ጋ ነው የሚል ነገር የተለያየ ሀሳብ ይነሳል። እንደው ያንተ ሀሳብ ከሁለቱ ጎራ አንድ ላይ ይዘ ያንተንም ሀሳብ ምን ይመስላል? ለምን ቅሬታ ተነሳባቸው ጠቅላይ ሚኒስትሩ በዚህ ልክ? ትላንትና በጠቅላይ ሚኒስትሩ ውሳኔ ላይ የራሴን ሀሳብ አስቀምጫለሁ። ከሁለት አንጻር ነው ያዩት። አንደኛው ኢንጀነራል መታየት ያለበት በትግራይ ክልል ውስጥ ያለው ፖለቲካ ሴንሲቲቭ ፖለቲካ ነው። በጦርነት ማግስት ላይ ያለ ፖለቲካ ነው። ስለዚህ እያንዳንዱ የሚወሰኑ ውሳኔዎች በክልል ውስጥ ያለውን አንጻራዊ ሰላም ላይ የሚያሳድሩት ተጽዕኖ ምን ሊሆን ይችላል የሚለው በጥንቃቄ መታየት አለበት። ስለዚህ የጠቅላይ ሚኒስትሩ ውሳኔ የሚታየው ከዛ አንግል ነው። ሁለተኛው መታየት ያለበት ደግሞ በህወሓትና በፌዴራል መንግስቱ መካከል የተፈረመ የፕሪቶሪያ ስምምነት አለ። ስለዚህ በፕሪቶሪያ ስምምነት መሰረት ነው የሚታየው። ከዛ ደግሞ የፕሪቶሪያ ስምምነትን ለማስፈጸም የተደረሱ መግባባቶች፣ ስምምነቶች፣ ቃል ኪዳኖች፣ ዲክላሬሽኖች አሉ፣ አዋጆችም አሉ። ሀገሪቷ ስትተዳደርበት የነበረ ከዚህ በፊትም በሀገሪቷ መንግስታዊ አስተዳደር አገልግሎት ውስጥ ተፈጻሚ ሲሆኑ የነበሩ አዋጆችም አሉ። የፕሪቶሪያ ስምምነት ከተፈጸመ በኋላም ደግሞ የትግራይ ጊዜያዊ አስተዳደር ለማቋቋም ተብሎ ደግሞ የወጣ ሚኒስትሮች ምክር ቤት ደንብ አለ። እነዚህ ሁሉ ነገሮች ከህግ አንጻርም ደግሞ መታየት አለበት ማለት ነው። ስለዚህ የመጀመሪያው መታየት ያለበት በትግራይ ክልል ውስጥ ያለው አንጻራዊ ሰላም ላይ ምን አይነት ኢምፓክት ሊኖረው ይችላል፣ ኮንሲኩዌንሻል የሆነ ሊሆን ይችላል ወይ፣ ኮንሲኩዌንሻል ከሆነስ ደግሞ ፖዚቲቭሊ ነው ወይስ ኔጌቲቭሊ የሚሉ ነገሮች በአንድ በኩል መታየት ነበረባቸው። ሁለተኛው ደግሞ ቅድም ከጠቀስኳቸው ህጎች፣ ስምምነቶች፣ ደንቦች፣ መመሪያዎች ጋር መታየት አለበት። ስምምነቶች ስንል የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት አብዛኛው መግባባት ላይ የተደረሰባቸው ነጥቦች ተፈጻሚ የሚሆኑት በኢፌድሪ ህገ መንግስት ማዕቀፍ ውስጥ እንደሆነ ነው። በዛ ማዕቀፍ ስር ብቻ እንደሚሆን ነው የሚጠቅሰው አብዛኛዎቹ ቦታዎች ላይ ማለት ነው። ስለዚህ ሁለተኛው መታየት ያለበት ከህግና ከስምምነቶች አንጻር ነው። ሶስተኛው ደግሞ መታየት ያለበት ከአፈጻጸም ወይም ደግሞ ከአተገባበር አንጻር ይሄ ውሳኔ በአተገባበርስ ደግሞ ምን አይነት ኢምፓክት ሊኖረው ይችላል። ስለዚህ በእኔ ግምገማ በህግ የተወሰነ ያሉ ክፍተቶች ሳይሆን ክፍተቶች ያሉ የሚመስል ነገር አለ። ከአፈጻጸም አንጻር በተወሰነ ደረጃ አዳጋች የሚያደርጋቸው ነገሮች ትላንት ያነሷቸው አሉ። ለምሳሌ በትግራይ ክልል ውስጥ የጊዜያዊ መስተዳድሩን ፕሬዚደንት የሚሆንን ሰው ለመጠቆም አትሊስት የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በማይጎዳ መልኩ መሆን አለበት። ስለዚህ ይህ የትግራይ ህዝብ የራሱን በራሱ የማስተዳደር መብት ሲባል ምንድን ነው? አዎ እነዚህ መብቶች የተገደቡ ሊመስሉ ይችላሉ። በጊዜያዊ አስተዳደር ውስጥ ጊዜያዊ አስተዳደር ብለሽ ስታቋቁሚ የማይገደቡ ህገ መንግስታዊ መብቶች አሉ። ከማይገደቡ ህገ መንግስታዊ መብቶች መካከል አንደኛው ራስን በራስ የማስተዳደር መብት ነው። የክልሎች ወይም ደግሞ የብሔሮች ራስን በራስ የማስተዳደር መብት ነው የማይገደብ ከሚባሉት። ስለዚህ
የጊዜያዊ አስተዳደሩን ፕሬዚዳንት በመጠቆም ውስጥ የትግራይ ህዝብ ብቻና ብቻ ነው ተሳትፎ ሊያደርግ የሚገባው። ማለት መጠቆም አለበት ከተባለ ማለት ነው። አንድ ሰው ኦሮሚያ ይሁን አዲስ አበባ ይሁን ወይም ደግሞ አማራ ክልል ወይም ጋምቤላ ኦር ቤኒሻንጉል ወይም ሶማሌ ወይ አፋር ቁጭ ብሎ ጥቆማ ሊሰጥ የሚችልበት አግባብ ይፈጠራል። ስለዚህ ጥቆማው ኦልሬዲ የትግራይ ክልል ህዝብን ብቻ ያሳተፈ ማድረግ ይቻላል ወይ? ከአፕሊካቢሊቲ አንጻር መነሳት ያለበት ጥያቄ ይሄ ነው። ስለዚህ ለእኔ በእነዚህ 3 ነጥቦች ነው መታየት ያለበት የጠቅላይ ሚኒስትሩ ውሳኔ። አንደኛው ክልሉ ውስጥ ባለው ሰላም፣ አንጻራዊ ሰላም ላይ የሚኖረው ኢምፓክት ምንድን ነው የሚሆነው? ሁለተኛው ከህግ አንጻር የሚኖረው ክፍተት ወይም ደግሞ ኢምፓክት ምንድን ነው የሚሆነው? ሶስተኛው ደግሞ ከመፈጸም ከመተግበር አንጻር አተግባበሩ ታርጌት ኤሪያውን በተገቢው መንገድ ታርጌት ለማድረጉ ማረጋገጫ ሲኖረናል ወይ የሚሉ 3 ነገሮች መነሳት አለባቸው። እንግዲህ የጠቅላይ ሚኒስትሩ እጩ ጠቁሙ ነው የጠየቁት እንጂ ፕሬዚዳንት ምረጡ አይደለም። እኔ እስከገባኝ ድረስ የተሳሳተ ግንዛቤ የወሰድነውም ወይም ደግሞ ብዙ ሰው የተሳሳተው ህዝቡ በቀጥታ ምርጫ ፕሬዚዳንት ይምረጥ ያሉ ነው የመሰለው። በዛ አውድ ነው እየተቃኘም ያለው። ከብዙ የፖለቲካ ፓርቲዎች በተለይ ከኢትዮጵያን ሪፖርተር ሚዲያ ጋር ቆይታ ያደረጉ ለምሳሌ በትግራይ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የሳልሳይ ወያነ ፓርቲ ሊቀመንበር የሆኑት አቶ አሉላ እና የትግራይ ነጻነት ፓርቲ ሊቀመንበር የሆኑት ዶክተር ደጀን ከሪፖርተር ጋር ቆይታ አድርጓል በጉዳዩን በተመለከተ። ስለዚህ ሁለቱም የተረዱበት መንገድ በዛ ነው። የትግራይ ህዝብ በቀጥታ ምርጫ መንግስት ማቋቋም የሚችልበት ነባራዊ ሁኔታ ላይ ባልሆነበት ሁኔታ እንደዚህ አይነት ውሳኔ መወሰናቸው ጠቅላይ ሚኒስትሩ ለትግራይ ህዝብ ሞራል ካለመጨነቅ የመነጨ ነው የሚል ድምዳሜ ላይ የደረሰ ነገር አይቻልም። ለእኔ እውነቱን ለመናገር የትግራይ ህዝብ እከሌ ቢሆንልኝ ብሎ የሚጠቁምበት ቢያንስ ድምፁ ኮንሲደር የሚደረግበት ሁላችንም በጥንቃቄ የትግራይ ህዝብ ብቻ የሚሳተፍበት የሆነ ሲስተም ቢኖር ኖሮ ኢቭን ለሳይኮሎጂው ጥሩ ነበረ። ምክንያቱም እኔ እስከሚገባኝ ድረስ የትግራይ ህዝብ በቀጥታ አሁን ባለው ነባራዊ ሁኔታ የፖለቲካ ተወካዮቹ መምረጥ አይችልም። አሁን ባለው ነባራዊ ሁኔታ ግን አሁን ባለው ነባራዊ ሁኔታ ውስጥ የትግራይ ክልልን በጊዜያዊነት የሚያስተዳድሩ ሰዎች ማን ቢሆኑልህ የሚለውን እንደ ሴንሰስ ነገር መስራት ማን ቢሆኑለት ይመርጣል። በተደጋጋሚ ስሙ የተነሳ ሰው ሊኖር ይችላል። ህወሓት ለምሳሌ በጋራ ሆነ ጊዜያዊ መስተዳደር ለማቋቋም ነው የተስማማ ነው የሚል ነገር ይዞ ይመጣል። ህወሓት በጋራ ሲሆን ህወሓት የራሱን የሆነ እጩ ይዞ ይመጣል ማለት ነው። ስለዚህ የፌዴራል መንግስቱም የራሱን እጩ ይዞ ይመጣል። የፌዴራል መንግስቱ ይዣቸው የምመጣው እጩ በትግራይ ህዝብ ይጠቆምልኝ ይጠቁመኝና እኔ የትግራይ ህዝብ ከጠቆመኝ መካከል ክራይቴሪያውን የሚያሟላ ባክግራውንድ ቼክ አድርጌ ያንን እጩ ይዤ ልቀርብ እችላለሁ የሚል ይዞ ከሄደ የህግ ክፍተት አለበት ማለት አይደለም። ግን የህግ ክፍተት ያለበት የሚመስል ነገር አለ። ስለዚህ እዚህ ጋር ጥንቃቄ ማድረግ የሚፈልግ ነገር አለ። ስለዚህ ሰዎች ከህግ ክፍተት አንጻር ሳይሆን እየቃኙ ያሉት ጠቅላይ ሚኒስትሩ ለእሳቸው የሚታዘዝ ሰው ነው እየመረጡ ያሉት ወይም ደግሞ መርጦ አዘጋጅተው ነው በኋላ ላይ ሌላ ነገር እንዳይመጣ እንደዚህ አይነት ጥቆማ ስጡኝ ብለው የወጡት የሚልም ብዥታ ህዝብ ላይ እየፈጠሩ ነው ያሉት። በተለይ ደግሞ የፖለቲካ ፓርቲዎችም ጭምር አደይንድ ኦፍ ተደይ የጊዜያዊ መስተዳድሩ ፕሬዚደንትም ሆነ የጊዜያዊ መስተዳድሩ የካቢኔ አባላት አድርገን ምንሾማቸው ሰዎች ወይም ደግሞ የትግራይ ህዝብም ወይም ህወሓትም ወይም የፌዴራል መንግስቱ የሚሾማቸው ሰዎች ትግራይ ክልል ላይ ሄደው ስራ እንዲሰሩ ነው የምንፈልገው። ስራ ለመስራት ዋርድያ ቆሞላቸው ጥበቃን ከለላ እየተደረገላቸው አይደለም የሚሰሩት። ህዝባቸው ውስጥ ገብቶ መስራት አለባቸው። ከህዝባቸው ጋር ተቀራርበው መስራት አለባቸው። በህዝባቸው የሚተማመንባቸው መሆን አለባቸው። ህዝባቸው የሚያምናቸው ሰዎች መሆን አለባቸው። ስለዚህ እነዚህ ሁሉ ነገሮችን ካየን በትግራይ ክልል ውስጥ የምናቋቁመው የጊዜያዊ አስተዳደር የህዝብ ተቀቡልነት ያለው አስተዳደር እስካልሆነ ድረስ አንዲትም ስንዝር ወደፊት መሄድ አይችልም። እዛው እርስ በርስ እየተሳሰረ እርስ በርስ እንቅፋት እየሆነ ነው የሚቀጥለው። ስለዚህ ጠቅላይ ሚኒስትሩ የሚታዘዛቸውን ብቻ ሰው ለመሾም ከፈለጉ ስራው እንዲሰራ አይሰራም ማለት ነው። ምክንያቱም የሚሾሙት ሰው ቤተመንግስታቸው ውስጥ ቁጭ ብሎ የትግራይ ህዝብን የሚያገለግል ሰው አይደለም። የሚሾሙት ሰው መቀሌ ሄዶ የትግራይ ጊዜያዊ መስተዳድር ጽህፈት ቤት ውስጥ ቁጭ ብሎ የትግራይን ህዝብ የሚያገለግል፣ አስፈላጊ ሲሆን ወርዶ ከህዝቡ ጋር የሚወያይ፣ አስፈላጊ ሲሆን መስክ ላይ ወጥቶ የስራ ጉብኝቶችን የሚያደርግ ሰው ነው የምትመድቢው። ይሄ ሰው ደግሞ ጥበቃው ዙሪያው በምትመድቢያቸው የጸጥታ ሰዎች አይደለም፣ የደህንነት ሰዎች ወይም ደግሞ የሴኩሪቲ ሰዎች አይደለም። ደህንነቱ የሚጠበቀው በስራውና ባለው ህዝባዊ ውግንና ነው። ስለዚህ እኔ እስከሚገባኝ ድረስ ጠቅላይ ሚኒስትሩ የፈለጉት በትግራይ ህዝብ ውስጥ ሪፒትድሊ ስማቸው ሊነሳ የሚችሉ ሰዎች ካሉ ይህንን ፖዚሽን የትግራይ ክልል ውስጥ ያለውን የልማት እንቅስቃሴ ማስቀጠል የሚችሉ፣ የሰላምና ጸጥታ ማስጠበቅ የሚችሉ፣ በክልሉ ደግሞ ትልቁ ተልዕኮ የጊዜያዊ መስተዳድሩ ተልዕኮ ተደርጎ በፕሪቶሪያ ስምምነትም የተቀመጠው ማለት ነው ክልሉን ህዝቡ በቀጥታ ለሚሳተፍበት ምርጫ ምቹ ሁኔታ ለመፍጠር የሚያስችል ጊዜያዊ መስተዳድር ነው መቋቋም ያለበት።
ይህንን በበላይነት የሚመራ ሰው ብለው የሚያምኑትን የትግራይ ህዝብ በቀጥታ መጠቆም የሚችልበት እከሌ ቢሆንልኝ የሚለው ሰው ካለ ለኔ ቅድም ያልኩት የአፈጻጸም ችግር ነው እንጂ የሚያሰጋኝ። ምክንያቱም ብዙ ሰዎች የተለያየ ፍላጎት ያላቸው ሰዎች አሉ። ይህንን ኢሜል ተጠቅመው የየራሳቸውን ፍላጎት የሚያንጸባርቁ ጉዳዩ በቀጥታም የማይመለከታቸው የትኛውም የዓለማችን ክፍል ላይ የሚኖሩ እነዚህ ሁሉ ሊሳተፉ የሚችሉበት አግባብ አለ። ስለዚህ ኢምፓርሻል በሆነ መንገድ ገለልተኛ በሆነ መንገድ የትግራይ ህዝብና ህዝብ ብቻ ጥቆማ ሊሰጠው የሚችልበት አግባብ ቢኖር ኖሮ ለኔ ጥሩ ነው። ለሳይኮሎጂው ነገ እዛ ሄዶ ተሹሞ ከህዝቡ ጋር አብሮ ስራ ለመስራትም የሚችል ሰው ማምጣት ይቻላል በእንደዚህ አይነት ሲስተም ውስጥ። ግን በቀጥታ እንደዚህ መተግበር እንችላለን ወይ ነው የኔ ጥያቄ። ጠቅላይ ሚኒስትሩ የትግራይ ህዝብ የሚፈልገው ሰው ለመሾም ካላቸው ጉጉት አንጻር እንጂ ለሳቸው የሚታዘዝ ሰው ለመሾም፣ ምክንያቱም ቅድም እንዳልኩት ነው የሚታዘዛቸውን ሰው ለመሾም የሚጠበቅባቸው ያንን ሰው ከሾምሹ በኋላ መቀሌ መላካት ይችላል። ለምሳሌ ኦሮሚያ ክልል ውስጥ እንዲሰራልሽ የሚፈልጊው ሰው ህዝቡ የማይፈልገው፣ ህዝቡ የተጸየፈው፣ ህዝቡ የማይወደው ሰው ከሆነ ኦሮሚያ ክልል ላይ ብትሾሚው ወርዶ ስራውን አይሰሩም። ህዝቡ አይቀበለውማ። የግድ እዛው ቤተ መንግስት ውስጥ ልታስቀምጭ ነው የሚገባው። ስለዚህ ክቡር ጠቅላይ ሚኒስትሩ ያመጡት ሲስተም ጥሩ ሲስተም ነው፣ ግን ሊፈጸም የሚችልበት እድሉ በጣም ጠባብ ነው ብዬ ነው ማምነው። ለእኔ በተቻለ መጠን መሆን ያለበት ሜይ ቢ ቅድም ያነሷቸውም የትግራይ ነጻነት ፓርቲ ሊቀመንበር የሆኑት ዶክተር ደጀን ይመስሉኛል ያሉት ምንድነው ቢያንስ የትግራይ የፖለቲካ ሊቃንን ሰብስቦ በማነጋገር፣ ምክንያቱም ህዝቡ አይደለም አሁን በትግራይ ክልል ውስጥ ያለውን እንቅስቃሴ እንቅፋት እየሆነ ያለው ህዝቡ አይደለም፣ በክልሉ ውስጥ ያሉ የፖለቲካና የወታደራዊ ሊቃን ናቸው። ስለዚህ እነዚህ ሊቃኖች ወደ አዲስ አበባ ጠርተውም ቢሆን ወይ እሳቸው ወደ መቀሌም ሄደው ቢሆን ከነዚህ ሊቃን ጋር ቁጭ ብሎ ተወያይቶ ህወሓትም የፌዴራል መንግስቱም በአወያይነት ከሌሎች የፖለቲካ አክተሮች ጋር ቁጭ ብሎ ተነጋግረው በምን አይነት መንገድ እናዋቅረው፣ ወደ ስኩዌር ዋን እስቲ እንመለስ፣ ስኩዌር ዋን ወደ ፕሪቶሪያ ስምምነት እንመለስ፣ ወደ ፕሪቶሪያ ስምምነት መንፈሱ እንመለስና እዛ ፕሪቶሪያ ስምምነት ላይ ቆመን በምን አይነት መንገድ እናዋቅረው። 2 ዓመቱ ዝም ብሎ አይደለም። ብዙ አቺቭመንቶች አሉት፣ ብዙ ድክመቶችም አሉት፣ ብዙ ጠንካራ ጎኖችም አሉት። ያ በበቂ ሁኔታ መገምገም አለበት። ብክነቶችም አሉት፣ ብዙ ነገሮችም አሉት በውስጡ። ስለዚህ እነዚህ ሁሉ ነገሮች መገምገም አለባቸው። ባለፉት 2 ዓመታት የትግራይን ህዝብ ባላቸው አቅም ሁሉ ሲያገለግሉ የነበሩ የጊዜያዊ መስተዳድሩ አባላት አሉ፣ አመራር አባላት አሉ። እነዚህ አመራር አባላት ክብራቸውን በጠበቀ መልኩ ተገምግመው ሊሰናበቱ ይገባል። ከዛ ደግሞ ቀጣይ ጊዜያዊ መስተዳድሩ ሲዋቀር ደግሞ ነባሮቹም የሚቀጥሉ ከሆነ የሚቀጥሉበት ሁኔታ ካለ ሙሉ ለሙሉ የሚተኩም ካለ ደግሞ በምን አይነት መንገድ እንቀጥለው በሚለው ላይ የትግራይ ክልል ውስጥ ያሉ የፖለቲካ ሊቃን ጋር ጠቅላይ ሚኒስትሩ ህወሓት አመራሮችም ቁጭ ብለው አብረው ተነጋግረው ምን ቢመስል ይሻላል የሚለው ላይ ቢነጋገሩ ለኔ ዋናው ነገር አሁን እንቅፋት የሆነው ማን ነው? የጊዜያዊ አስተዳደሩ የሚጠበቅበትን ስራ ባለፉት 2 ዓመታት ሙሉ ለሙሉ እንዳያሳካ እንቅፋት የሆኑ ማን ነው? የትግራይ ህዝብ ነው ወይስ የፖለቲካና የወታደራዊ ሊቃን? በክልል ውስጥ ያሉ የፖለቲካና የወታደራዊ ሊቃን ናቸው እንቅፋት እየሆኑ ያሉት ብሎ መጠየቅ ያስፈልጋል። ዴን እንቅፋቶቹን ኢንቮልቭ ማድረግ ያስፈልጋል። በዚህ ውስጥ ኢንጌጅ ማድረግ ያስፈልጋል። እንቅፋቶች የተባሉት ለእኔ እስከሚገባኝ ድረስ የፖለቲካና የወታደራዊ ሊቃኑ መካከል ያሉ አለመግባባቶች ናቸው የፕሪቶሪያ ስምምነት ባለፉት 2 ዓመታት በሚጠበቀው ደረጃ እንዳይሳካ ያደረጉት። ስለዚህ እነዚህ እንቅፋቶችን እነዚህ መሰናክል ሲሆኑ የነበሩት አካላትን ኢንጌጅ አድርጎ እነዚህ በጋራ ተስማምተው ተነጋግረው በዚህ አይነት መልኩ ቀጣይ የጊዜያዊ መስተዳድር ብናቋቁም ሁላችንም ልናግዘው፣ ሁላችንም ልንተባበረው፣ እያንዳንዱ የኛው ግንና ያለውን ህዝባችንን ልናስተባበርለት የምንችለው በዚህ አይነት መልኩ ቢዋቀር ነው ቢሉ ለኔ በሚቀጥለው 6 ወር ሆነ 1 ዓመት የጊዜያዊ መስተዳድሩ እድሜ የሚራዘም ከሆነ ህዝቡም የፖለቲካ ሊቃኑም እንቅፋት የማይሆኑበት የፕሪቶሪያ ስምምነትም የሀገሪቷ ህገ መንግስትም የክልሉ ህገ መንግስትም በበቂ ሁኔታ ተግባራዊ የሚደረጉበት አውድ መፍጠር ይቻላል ብዬ ነው። ጥሩ፣ ወደ ቲፒኤልኤፍ መግለጫ እንሂድ። እንግዲህ ቲፒኤልኤፍ ትላንትና ምሽት አካባቢ ላይ መግለጫ አውጥተዋል። በመግለጫው መጀመሪያ ላይ እንግዲህ ብዙ ጊዜ የፕሪቶሪያ ስምምነት ብሎ ነው የሚጀምረው። የፕሪቶሪያ ስምምነት ተጥሷል፣ የፕሪቶሪያ ስምምነት እንደዚህ ሆኗል በሚል ቅሬታ ነው የምናውቀው የቲፒኤልኤፍን መግለጫ። እንደምታስታውሰው እንግዲህ የፕሪቶሪያ ስምምነትን በፊት አውራሪነት ሲደራደሩ እና ስምምነቱን የፈረሙ ሰዎችን በተለይ ደግሞ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤን ጨምሮ
ገለል ተደርጓል በዚህኛው ቡድን። ምናልባት እንግዲህ እነዚህን ሰዎች ገለል ካደረጉ በኋላ ከቀደም ሲልም ቅሬታ ሲያቀርቡ የነበረው እኛ በምንፈልገው መልኩ አይደለም የፕሪቶሪያ ስምምነት የተፈረመው፣ አንዳንዱን ነገር እንደውም አናቅም በስልክ ስናወራ ነበር ብለውም ከዚህ ቀደም ወይዘሮ ሞንጆሪኖ ሲናገሩ ሰምተናል። እና እነዚህን በፕሪቶሪያ ስምምነት ወክሏቸው ተደራድረው ትግራይ ውስጥ የጠመንጃን ድምፅ ማስቆም የቻሉ ግለሰቦችን አግለው ብቻቸውን እየሄዱ ነው። ምናልባት እንግዲህ የፕሪቶሪያ ስምምነትንም በትክክልም አልተረዱትም ወይ የሚል ነገር ይነሳል። የዶክተር ደብረጽዮን ቡድን በሚያደርጋቸው እንቅስቃሴዎች የፕሪቶሪያ ስምምነትን ሲጠራ እንጂ በትክክል ፕሪቶሪያ ስምምነት ምን ይላል የሚለው ላይ ብዙም የገባቸው አይመስለንም የሚሉ ሀሳቦች ይራመዳሉ። በመግለጫቸው እንግዲህ የፕሪቶሪያ ስምምነትን የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባሉ የሚል ነገር ያነሳሉ። በህወሓት በኩልና በትግራይ በኩል ስምምነቱ በፍጥነት እንዲፈጸም ተሰርቷል የሚል ነገር ይነሳል። እንግዲህ አንዳንድ አንቀጾችን ጠቅሷል። በተለይ ሁለተኛው ፓራግራፍ ላይ ቲፒኤልኤፍ አግባብነት የሌላቸው ህጎች ማለትም ብሎ አዋጅ ቁጥር 359 ህዝባር 1995 እና ደንብ 533 ህዝባር 2015ን በጣሰ መልኩ የፌዴራል መንግስቱ እየተንቀሳቀሰ እንዳለም ጠቀስ አድርገው አልፏል። እንደው ወደ ሌሎች ዲቴይል ጉዳዮች ከመሄድ በፊት አጠቃላይ መግለጫው ቅቡልነት አለው ወይ? ህግና ስርዓትን የተከተለ ነው ወይስ መግለጫው ቲፒኤልኤፍ የሚያወጣው መግለጫ ከፌዴራሉ መንግስት እንቅስቃሴ ጋር እንግዲህ እነሱ ህግ የጣሰ ነው የሚል ነገር ያነሳሉ። እነሱስ በህግ አግባብ ነው ወይ መግለጫቸውን እንዴት ቃኘከው የሚለውን እንየው። በዚህ የህወሓት መግለጫ ላይ እንግዲህ ከሞላ ጎደል ሁለት ነገሮችን ነው የሚያነሱት። አንደኛው አግባብነት የሌላቸው ህጎች ተፈጻሚ እየተደረጉ ነው የሚል ተቃውሞ ያነሳሉ። ሁለተኛው ደግሞ ጠቅላይ ሚኒስትሩ የተናጠል ውሳኔ እየወሰኑ ነው የሚል ነገር ያነሳሉ። የተናጠል ውሳኔ የሚለውን ራሳቸውም እዛው መግለጫ ላይ ደብል ስታንዳርድ ሲጠቀሙ አይቻሉ። ለምሳሌ የተናጠል ውሳኔ ነው የወሰኑት ፕሬዚዳንት ወይም ደግሞ ጊዜያዊ መስተዳድሩን በማቋቋሙ ውስጥ በጋራ ቁጭ ብለን መክረን መወሰን ሲገባን ጠቅላይ ሚኒስትሩ በተናጠል ውሳኔ ወስነው እንደዚህ አይነት እርምጃ ወስደዋል፣ ይህ አግባብነት የለውም ይላሉ። ከዛ ደግሞ ትንሽ ወረድ ይልና ህወሓት ፕሬዚዳንት ጌታቸውን ከስልጣን ማንሳቱን ተከትሎ ጀነራል ታደሰን ፕሬዚዳንት እንዲሆኑ ወስኖ የኢትዮጵያ መንግስት ተቀብሎታል ይላሉ። እነዚህ መጀመሪያ የሁለት አረፍተ ነገሮችን ከወሰድን ህወሓት ፕሬዚዳንት ጌታቸውን ከስልጣን ማንሳቱን ይነግሩናል። የተናጠል ውሳኔ አይደለም ይሄ። ከዛ ደግሞ በማዕከላዊ ኮሚቴው ደግሞ ጀነራል ታደሰን ፕሬዚዳንት እንዲሆኑ ወስኖም ይሉናል። ይሄስ የተናጠል ውሳኔ አይደለም? የፌዴራል መንግስቱን አቶ ጌታቸውን ይነሱ ወይስ አይነሱ በሚለው ላይ የፌዴራል መንግስቱ ጋር ቁጭ ብሎ ተነጋግረዋል። ትናንትና እንዳልኩት በጋራ አንድ ቤት ያቆመ ሰው ቤቱ በሌላ የተሻለ ቤት እንተካው የሚል ሀሳብ ከቀረበ የመጀመሪያው ቤቱን በሌላ አዲስ ቤት እንተካው ከሚለው በፊት ያለውን ቤት እናፍርሰው ወይስ አናፍርሰው የሚል ጉዳይ ላይ መነጋገር ያስፈልጋል። አቶ ጌታቸውን እናንሳው ወይስ አናንሳው የሚለው ላይ ፌዴራል መንግስቱ ሳትጋብዢ አቶ ጌታቸውን አንስቻለሁ እያልሽ በዚሁ በመግለጫ ላይ ማለት ነው። ከዛ ደግሞ አቶ ጌታቸውን የሚተካውንም ሰው በማዕከላዊ ኮሚቴ ተሰብስበሽ ወስነሽ የተናጠል ውሳኔ ሁሉ የሚባሉትን ነገሮች ካደረግሽ በኋላ ጠቅላይ ሚኒስትሩ እስቲ እጩ ሊሆኑ የሚችሉ ኢንቱ ኮንሲደሬሽን እንዳስገባቸው የትግራይ ህዝብ የሆኑ ሰዎችን ይጠቁመኝ ቢሉ የተናጠል ውሳኔ አይደለም። የትግራይ ህዝብ በቀጥታ ፕሬዚደንቱን ይምረጥ ቢሉ የተናጠል ውሳኔ ይሆን ነበር። በትግራይ ውስጥ ያለው ነባራዊ ሁኔታ የትግራይ ህዝብ በቀጥታ ፕሬዚደንቱን የሚመርጥበት ሁኔታ ካለ ምርጫ ማካሄድ ይቻላል ማለት ነው። ስለዚህ ይሄ ነባራዊ ሁኔታ የለም። ግን አንዳንዴ ምንድነው ሰርቬይ ሲካሄድ ለምሳሌ ሙሉ ህዝቡን ፖፑሌሽን የሚባለው በስታቲስቲክስ ውስጥ ሙሉ ፖፑሌሽኑን ታርጌት ልታርጌት ይቻላል። ከብዙ ነባራዊ ሁኔታዎች አንጻር ከሎጂስቲክ ከበጀት ከምናምን ጋር ደግሞ አነጻጽረሽ ደግሞ ሙሉ ፖፑሌሽኑን ታርጌት አድርገሽ የምትሰሪውን ስራ ሳምፕል ወስደሽ ልትሰሪም ትችላለሽ። ሳምፕሉ የሚነግርሽ ምንድነው የፖፑሌሽኑ ምን ሊመስል ይችላል፣ የፖፑሌሽኑ ፍላጎት ምን ሊመስል ይችላል የሚለውን በሳምፕሊንግ ሲስተም ተጠቅመሽ የራስሽን ሳምፕሊንግ ሲስተሞች ኢንትሮዲውስ አድርገሽ ዛሬ ሙሉ ለሙሉ በትግራይ ውስጥ ያለው በሚሊዮኖች የሚቆጠረው ህዝብ ተሳትፎ ምርጫ ሊያደርግ አይችልም፣ ጥቆማ ሊያደርግ አይችልም። ግን ቢያንስ ኢሜይል ያላቸው ስልካቸውን መጠቀም የሚችሉ ኮምፒውተራቸውን መጠቀም የሚችሉ ቢያንስ ክልሉን እከሌ በጊዜያዊነት ቢያስተዳድርልን በምርጫ ቀጥታ ህዝቡ እስኪመርጥ። ምክንያቱም በዚህ ውስጥ የሚታወቁ እውነታዎች እኮ አሉ። ህዝቡ በቀጥታ ምርጫ ማድረግ አይችልም። በየማሳው በየሜዳው ላይ ያለው ገበሬ በጥቆማ ውስጥ ይሳተፋል ማለት አንችልም። አብዛኛው ሰው የፖለቲካ ኢሊቱ ነው በዚህ ውስጥ ሊሳተፍ የሚችለው። ይሄ የፖለቲካ ኢሊት ይጠቁመኝ በቃ ሙሉ ለሙሉ ህዝቡ በቀጥታ ተሳትፎ ጊዜያዊ መስተዳድሩን ማቋቋም ባይችል እንኳን
ሙሉ ለሙሉ ባይጠቁመኝ እንኳን ቢያንስ የተወሰነ some portion of እንደ ሳምፕል ማለት ነው እንደ ሳምፕል የተወሰነው የትግራይ ህዝብ ቢጠቁም የተወሰነ ሄድሳፕ ይሰጠኛል ኢንቱ ኮንሲደሬሽን የማስገባው የሆነ ስም ይሰጠኛል ከዛ ያንን ስም ይዤ በፕሪቶሪያ ስምምነት መሰረት ከፕሪቶሪያ ፈራሚ ከሆኑ አካላት ጋር ቁጭ ብዬ እነጋገርበታለሁ እነሱ የሚያመጣቸው እጮች ከትግራይ ህዝብ ከሰበሰብኳቸው እጮች ጋር ኮምፔር እያደረኩ ኮምፓሪዝን እየሰራው አቀርበዋለሁ ሊሉ ይችላሉ ምንድነው ይሄ የተናጠል ውሳኔ የሚያደርገው የተናጠል ውሳኔ ማለትማ ፕሬዝዳንቱን በተናጠል ከስልጣን ማንሳት ነው ሌላኛው የተናጠል ውሳኔ ማለት ደግሞ ጀነራል ታደሰ ወረደን ፕሬዝዳንት እንዲሆኑ መሾም ነው እነዚህ ናቸው የተናጠል ውሳኔ ማለት ምክንያቱም ፕሬዝዳንቱን አንስተናል ማዕከላዊ ኮሚቴ ሰብስበን ጀነራል ታደሰ ወረደን ሾመናል ከዚህ በላይ የተናጠል ውሳኔ የለም እስከሚገባኝ ድረስ ጠቅላይ ሚኒስትሩ የወሰኑት ውሳኔ ያደረጉት ነገር ሹመት አይደለም የሰጡት ወይም ደግሞ የትግራይ ህዝብ ፕሬዝዳንቱን ይምረጥ አይደለም የተባለው ፕሬዝዳንት ሊሆኑ ይችላሉ ክልሉን በጊዜያዊ መስተዳድርነት ሊያስተዳድሩ ይችላሉ የክልሉን ሰላምና ጸጥታ ሊያስጠብቁ ይችላሉ በፕሪቶሪያ ስምምነት ውስጥ አተገባበር ውስጥ ደግሞ የድርሻቸውን ሊወጡ ይችላሉ የምትሏቸውን ሰዎች ጠቁሙኝ ከዛ በኋላ በእነሱ ጥቁማ መሰረት አድርጌ በሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 ወይም ደግሞ ህዝባር 2023 መሰረት በተሰጠኝ ስልጣን የጊዜያዊ መስተዳድሩን ፕሬዝዳንት እሾማለሁ ነው ያሉት ስለዚህ እሳቸው አውትሶርስ ያደረጉት ስልጣን የለም አውትሶርስ ያደረጉት ምንድነው ጥቆማ ስጡኝ ነው በቃ ጥያቄው ጠቅላይ ሚኒስትሩ የጠየቁት ጥቆማ ስጡኝ ማለት የተናጠል ውሳኔ ማለት አይደለም ስለዚህ ህወሓት አንደኛው ያነሳው ተቃውሞ እንግዲህ የተናጠል ውሳኔ ነው በሚል ነው ሌላኛው እንግዲህ የህወሓት የተቃውሞ መነሻ አድርጎ ያስቀመጠው ነገር ከፕሪቶሪያ መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው ህጎችና አዋጆች ተጠቅሞ የፕሪቶሪያ ስምምነትን የጣሰ ውሳኔ አሳልፏል ነው የሚለው ለኔ እስከሚገባኝ ድረስ የፕሪቶሪያ መንፈስና ይዘት ምንድነው የሚለው የፕሪቶሪያ ስምምነት ምንድነው የሚለው የፈረሙት ስምምነት ያውቁታል ወይ እነዚህ ሰዎች በዙሪያቸው ያሉ የፖለቲካ የህግ የተለያዩ አካዳሚሽንስ የፕሪቶሪያ ስምምነት ምንድነው የሚለውን በአግባቡ ራሱ የተረዱት አይመስለኝም እውነቱን ለመናገር ወይም ደግሞ ባለፉት 2 ዓመታት ዘንግተውታል ወይም ረስተውታል ማለት ነው ይህን ስምምነትም የፈረሙ ሰዎች እኮ አሁን በእነዚህ ሰዎች ተገለው እንደ ባንዳ እንደ ብሔራዊ ክህደት ተቆጥሮባቸው ብሔራዊ ክህደት ፈጽመውብናል እያሏቸው ነው ያሉት ምናልባት በስፋት ስለ ስምምነቱ የሚያውቁትም እነሱ ከመሆናቸው የተነሳ ነው ወይ ይሄኛው ቡድን የተደናበረው የሚለውን ቅድም ያነሳውልህ ከዚህ አንጻር ነው ማለት እነዚህ ሰዎች ሜቢ ወረቀቱ ላይ የሰፈረውን የፕሪቶሪያ ስምምነትን ከፈረሙት እኩል ያውቁታል ወረቀቱ ላይ የሰፈረው ምክንያቱም ወረቀቱ ላይ የሰፈረውን ማንኛችንም ከፈራሚዎቹ እኩል እናውቀዋለን የማናውቀው ነገር ካለ በቃለ ጉባኤ ላይ የሰፈሩ ነገሮች ካሉ ድርድሮች በተካሄዱበት ሰዓት ላይ የተነሱ የተጣሉ ነገሮች ምንድናቸው ምንድን ነበር መንፈሱ ምን ለማለት ተፈልጎ ነው ምናምን የሚባሉ ነገሮች ቢሆኑ አዎ በወቅቱ በቦታው ላይ የነበሩ ሰዎች ያን ሊያውቁ ይችላሉ ቃለ ጉባኤ ማየት ያስፈልጋል ምናምን ሊባል ይችላል ስምምነቱ ላይ ያለው ነገር ግን የሚለው ምንድነው የፕሪቶሪያ ስምምነት የሚተገበረው በአገሪቷ ህገ መንግስት መሰረት በአገሪቷ አዋጆችና ህጎች ደንቦች መሰረት እንደሆነ ነው ፕሪቶሪያ ስምምነት የሚናገረው በዚህ በህግ እና አዋጆች ላይ የተነሳው ተቃውሞ የህወሓት ብቻ አይደለም ሌላውንም ይሄንንም የተነሱ አዋጆችን አንስቶ ተቃውሞ ካሰሙት መካከል የሳልሳዊ ወያኔ ፓርቲ ሊቀመንበር አቶ አሉላ ይገኙበታል አቶ አሉላ አዋጅ 359 ህዝባር 1995 ወይም ደግሞ 2003 የሚባለው አዋጅ የፌዴራል መንግስቱ በክልሎች ጣልቃ የሚገባበትን ሁኔታ ለመወሰን የወጣ አዋጅ ነው ይሄ አዋጅ እንግዲህ እንደ አቶ አሉላ አባባል ይሄ አዋጅ የወጣው ለጋምቤላ ነው እንዴት ለትግራይ ይሰራል የሚል ነገር አለ ህግ ስፔሲፊካሊ እስካልተጠቀሰ ድረስ ይሄ ህግ የፌዴራል መንግስቱ በክልሎች ውስጥ ጣልቃ እንዴት እንደሚገባ ለመወሰን የወጣ አዋጅ ለጋምቤላ ብቻ ተብሎ የወጣ አዋጅ አይደለም አዎ ህወሓት ኢህአዴግ በስልጣን ላይ በነበረበት ሰዓት ያወጣው አዋጅ ነው እንዴት በክልሎች ውስጥ ጣልቃ መግባት እንደሚችል ለመወሰን ያወጣው አዋጅ በሌሎች ክልሎች ላይ ተፈጻሚ ሆኗል ዛሬ ትግራይ ላይ ሲመጣ አይ ለጋምቤላ ብቻ ነው የወጣው ማለት አትችልም አንደኛው የፕሪቶሪያ ስምምነት ዋናው ማጠንጠኛው የአገሪቷን ህገ መንግስት የአገሪቷን ህጎች አዋጆች ደንቦች መመሪያዎች በተከተለ መልኩ ተግባራዊ ለማድረግ ነው የፕሪቶሪያ ስምምነት የተፈረመው አንደኛው ነገር መታወቅ ያለበት ስለዚህ እነዚህ አዋጆች ወጡባቸው ዋነኛው እንትናቸው የ359 በ1995 በኢትዮጵያን ካላንደር ወይም ደግሞ በአውሮፓውያን በ2003 የወጣ አዋጅ ነው ይሄ አዋጅ በፌዴራል መንግስት በክልሎች ውስጥ እንዴት ጣልቃ ይገባል ምን አይነት ሁኔታዎች ሲወጡ ነው የሚለውን ለመወሰን የወጣ አዋጅ ነው በዚህ አዋጅ መሰረትና ከዛ ደግሞ የፕሪቶሪያ ስምምነት ከተፈረመ በኋላ የሚኒስትሮች ምክር ቤት ተሰብስቦ የወሰነውና ያጸደቀው ደግሞ ደንብ አለ ደንብ 533 ህዝባር 2023 ወይም ደግሞ 2015 የሚባለው ማለት ነው ስለዚህ እነዚህ አዋጆች ከፕሪቶሪያ መንፈስ ጋር የሚጋጩ ከፕሪቶሪያ ጋር የሚጻረሩ አይደሉም
የፕሪቶሪያ ስምምነት ከሀገሪቷ ህግ ጋር ነው ተናቦ የሚሄደው። የኢትዮጵያ ህጎች አይደሉም የፕሪቶሪያን ስምምነት ማክበር ያለባቸው። ፕሪቶሪያ ስምምነቱ ነው የኢትዮጵያን ህግ ማክበር ያለበት። ምክንያቱም የፕሪቶሪያ ስምምነት እያንዳንዶቹ ውሳኔዎች ላይ የሚያነሳቸው ነገሮች አንደኛው ይሄን ነው፣ ችግሮች በሀገሪቷ ህገ መንግስት መሰረት እና በተጨማሪ ብሎ የሚጨምረው ነገር ካለ ነው እንጂ የፕሪቶሪያ ስምምነት ነው የኢትዮጵያን ህግና ህገ መንግስት ማክበር የሚጠበቅበት። ከኢትዮጵያ ህገ መንግስት ጋር የሚጋጭ የፕሪቶሪያ ስምምነት አንቀጽ ካለ ውድቅ የሚሆነው ህገ መንግስቱ አይደለም፣ ውድቅ የሚሆነው የፕሪቶሪያ ስምምነት ነው። በህገ መንግስቱ ለመተግበር ስለማይቻል ህገ መንግስቱ የኢትዮጵያ ህዝቦች የሉዓላዊነታቸው መገለጫ ስለሆነ ህገ መንግስቱ አይደለም የፕሪቶሪያን መንፈስ መጠበቅ ያለበት፣ ፕሪቶሪያ ነው የህገ መንግስቱን መንፈስ የህገ መንግስቱን አንቀጾች መጠበቅ ያለበት። ስለዚህ አንድ መታወቅ ያለበት የህወሓት መግለጫ የተናጠል ውሳኔ የሚለውም የተናጠል ውሳኔ ወሰነ ከተባለም የተናጠል እንቅስቃሴ አደረገ ከተባለም የሚጠየቅበት በዚህ ውሳኔው ህወሓት ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በፕሪቶሪያ ስምምነት ነው እየተንቀሳቀሰ ያለው። ብዙ ጊዜ ሌሎች የፕሪቶሪያ ስምምነትን እንደጣሱ ነው ሲከስ የምናየው። ወደ ውስጥ ግን ገባ ብለን ስንመለከት ደግሞ ራሳቸው የፕሪቶሪያን ስምምነት ሲጥሱና ህገ መንግስቱም እንግዲህ እነሱ ከዚህ ከአዲስ አበባ ነቅለው ከሄዱ ጊዜ ጀምሮ የተቀየረ የተሻሻለ ነገር የለውም። ራሳቸው ሀገር ሲመሩበት የነበረው ህገ መንግስት ነው እና የትኛውን ህግ አክብረው ነው? ወይ የፌዴራል መንግስቱን ህግ አላከብሩም፣ ወይ ደግሞ የፕሪቶሪያ ስምምነትን ውል እየፈጸሙ አይደለም። ግን ደግሞ የፕሪቶሪያ ስምምነት ተጥሷል እያሉም የሚነግሩን እነሱ ናቸው። ለምንድን ነው ይሄ የሆነው? ዋናው መሰረታዊው ነገር የልዩነቱ ምክንያት ምንድን ነው? አሁን የፌዴራል መንግስቱና በህወሓት መካከል የልዩነቱ ምክንያት ፕሬዝዳንት ማን ይሁን በሚለው ላይ ነው ወይ ትክክለኛው ብሎ ራስን መጠየቅ ያስፈልጋል። ይህንን ዝም ብዬ ከመሬት ተነስቼ አይደለም የምለው። ከቅርብ ጊዜ በፊት ህገወጥ የሆነ ጉባኤ ካደረጉ በኋላ ህወሓት ምክትል ሊቀመንበር አድርጌ ሾሜያቸዋለሁ ያለው አቶ አማኑኤል አሰፋ ሪዮት ሚዲያ ላይ ቀርቦ ያሉት ነገር ነበር። ጋዜጠኛው የጠየቃቸው አካታች በሆነ መንገድ ይሄኛው የጊዜያዊ መስተዳድሩ የስልጣን ዘመኑ አብቅቷል፣ 2 ዓመት ነው። ስለዚህ ቀጣይ ጊዜያዊ አስተዳደር አካታች በሆነ መንገድ ቢቋቋም ትደግፋላችሁ ወይስ ትቀበላላችሁ ወይ የሚል ጥያቄ ጠይቋቸው ነበር። በፍጹም እንደማይቀበሉ ነው የተናገሩት። የድርጅት አቋም ምርጫ እንዲካሄድ እንጂ ጊዜያዊ መስተዳድር እንዲቋቋም አይደለም። ይሄንን የተናገሩ ሰው ጊዜያዊ መስተዳድሩ መቀጠል የለበትም ያሉት ሰው ምርጫ ነው መካሄድ ያለበት። ጋዜጠኛው ለመጠየቅ ይሞክራል። የትግራይ ተወላጆች በየድንኳን ውስጥ ባሉበት ሁኔታ በየድንኳኑ ምርጫ ልታካሄዱ ነው ወይ? ያለው ነባራዊ ሁኔታ ምርጫ ለማካሄድ ያስችላል ወይ ሲባሉ ወራትና ዓመታት መጠበቅ አይኖርብንም፣ ያሉ ችግሮችን በአጭር ጊዜ ፈተን ወደ ምርጫ ሲስተም መግባት አለብን። ይሄንን ነው እያሉ ያሉት። ይሄንን ወደ ኋላ መለስ ብለን ከወይዘሮ ፈትለወርቅ ንግግር ጋር እንውሰደው። ወይዘሮ ፈትለወርቅ በማንኛውም መንገድ ተጠቅመን በክልሉ ውስጥ ያለውን ስልጣን ሙሉ ለሙሉ ጠቅልለን ለመያዝ ዝግጅታችንን አጠናቀናል ይላሉ። በማንኛውም መንገድ ተጠቅመን እነዚህ ሁለቱን አብሮ ከያዘን የፌዴራል መንግስቱ የፕሪቶሪያ ስምምነትን ለማስፈጸም ተጨማሪ ጊዜ ጊዜያዊ መስተዳድሩ የስልጣን ዘመኑ መራዘም አለበት የሚል አቋም አለው። ህወሓት ደግሞ የጊዜያዊ መስተዳድሩ መራዘም የለበትም የሚል አቋም አለኝ ነው እያለ ያለው። ይሄንን እያሉን ደግሞ በዚህ በመግለጫቸው ውስጥ ምን ይላሉ? እኛ ፕሬዝዳንቱን ካወረድን በኋላ ሹመት ሰጥተናል። ለማ ለጀነራል ታደሰ ወረደ። ይሄን የሰጠነው ሹመት ደግሞ ፌዴራል መንግስቱ ተቀብሎናል ይላሉ። በዚሁ ሳምንት መጀመሪያ አካባቢ አይደለም ጀነራል ታደሰ ወረደ አሁንም የትግራይ ጊዜያዊ አስተዳደር ማን ነው? አቶ ጌታቸው ረዳ ነው ብለዋል። እኔን የሾመኝ ማንኛውም አካል የለም፣ እኔ አሁንም የትግራይ ምክትል ፕሬዝዳንት ነኝ፣ ግን ሹመት ከመጣ ለመቀበል ፈቃደኛ ነኝ የሚል ንግግር ነው ያደረጉት። ህወሓት ሾሚያቸዋለሁ የሚላቸው ግለሰብ ህወሓት አውርጃቸዋለሁ የሚላቸውን ግለሰብ ፕሬዝዳንት ናቸው እያሉ ነው። ሾሚያቸዋለሁ የሚላቸው ግለሰብ አልተሾምኩም እያሉ ነው። ስለዚህ ህወሓት ዋናው ነገር ምንድነው? እኚህ የተባሉት ግለሰብ በትግራይ ውስጥ ያለው ከፍተኛ የወታደራዊ አመራሮችን ይመራሉ፣ ያስተባብራሉ የሚባሉ ሰው ናቸው። እኔ እስከሚገባኝ ድረስ መጫወት የፈለጉት ጨዋታ ሙሉ ለሙሉ የትግራይ ወታደራዊ ኃይሎችን በእነሱ በኩል ለማሰለፍ ለፌዴራል መንግስቱ ጀነራል ታደሰ ወረደን ፕሬዝዳንት አድርገን ሾመናል ብለን እናቀርብለታለን። ፌዴራል መንግስቱ ሪጀክት ካደረገ ጀነራል ታደሰው በፊት ከገቡላቸው ወታደሮች የተቀሩ ኃይሎችን ማሰባስበው ወደኛ ይመጣሉ የሚል ካልኩሌት የተደረገ ነገር ያለ ይመስላል። ጠቅላይ ሚኒስትሩ ያቀረቡት ጥያቄና ህወሓቶች እየመለሱ ያለው መልስ በፍጹም የሚገናኝ አይደለም። የፕሪቶሪያ ስምምነት ምንድነው የሚለው? አዋጅ 359 ምንድነው የሚለው? ደንብ 533 ምንድነው የሚለው? እየበተን ማየት እንችላለን። ስለዚህ ዋናው መሰረታዊ ነገር የልዩነታቸው ምክንያት ፕሬዝዳንት እንዴት እንሾማለን በሚለው ላይ አይደለም። የልዩነታቸው ምክንያት የጊዜያዊ መስተዳደሩ ይቀጥል ወይስ አይቀጥል በሚለው ላይ ነው። ምክንያቱም ይህን የምንለው ያው በቪዲዮ ላይ እንደሚመለከቱት አቶ አማኑኤል አሰፋ
እንዲራዘም እንደማይፈልጉ የድርጅታቸውን አቋም በግልጽ አስቀምጠዋል። እንዲራዘም አልፈልግም። በፕሪቶሪያ ስምምነት መንፈስ መሰረት እስከሚቀጥለው የምርጫ ቦርድ ተከታትሎ የሚያስፈጽመው ምርጫ እስኪካሄድ ድረስ ባለው ጊዜ በውጤታማነት የትግራይን አጀንዳ የሚፈጽም የሁሉም የትግራይ ድምጾች የሚወከሉበት ጊዜያዊ አስተዳደር ቢዋቀር ትቃወማላችሁ ወይስ ትደግፋላችሁ ነው ጥያቄ። አሁን አዲስ ጊዜያዊ አስተዳደር ነው እየጠበቅ ያለው? አዎ። ሌላ ዋይ ናት? አሁን ደግሞ በሌላ ዙሪት ጊዜያዊ አስተዳደር ውስጥ እንዲኖር ህዝቡ ይኸውልህ እየሰራ አይደለም። እየሰራ አይደለም። ይሄ እየሰራ አይደለም። ይሄ እኮ ወደ ተመረጠ መንግስት እንሄዳ። ማን የተመረጠው? ወደ ተመረጠ መንግስት እንሄድ ማለት ምርጫ ይምጣ እኮ ነው የምልህ። ታዲያ አሁን ባለው ሜስ ውስጥ የትግራይ ህገ መንግስታዊ ግዛቶች ባልተመለሱበት ድንኳን ውስጥ ምርጫ ልታካሂዱ ነው? እሱ ለምን አመታት ወራት ይቆያል? እሱን ለማስመለስ አይደል የመንግስት ተቋም የመንግስት ስልጣን ያስፈልገናል የምትሉት? ፓርቲ ሆናችሁ ያላስመለሳችሁትና የመንግስት ስልጣን አይደለም። አጀንዳዎቹን ለማስፈጸም አይደለም የጊዜያዊ አስተዳደሩን ስልጣን የምትፈልጉት? ጊዜያዊ አስተዳደሩ እኮ ፈጻሚ አካል ነው እንጂ የፌዴራል መንግስት በዳያሎግ የማስገደድ ወይም በፕሪቶሪያ ስምምነት መሰረት ፓነል ላይ ተቀምጦ ጉዳዮችን በዳያሎግ ለመፍታት የሚያስችል አቅም ይዞ አይደለም እኮ የተቋቋመው። የሚፈጸሙ ነገሮች እኮ ነው ጊዜያዊ አስተዳደር የሚፈጽመው። የጊዜያዊ አስተዳደሮቹ ማንዴቶች ምንድን ነው? የኢትዮጵያ መንግስት ለመፈጸም ፈቃደኝነት ከሌለው ጊዜያዊ አስተዳደሩ እኮ አንገቱን ይዘህ ልታስገድደዋችን። የኢትዮጵያ መንግስት የመፈጸም አዝማሚያ እንዲያሳይ መደረግ ካለባቸው ነገሮች መካከል ብለህ አንተም ራስህ በተደጋጋሚ የምትጠቅሰው ምንድን ነው? የትግራይን የድርድር አቅም ማሳደግ ነው አይደለም? የትግራይን የድርድር አቅም ለማሳደግ ደግሞ አካታችና ውጤታማ አስተዳደር ቢኖር የትግራይን ኮዝ ይረዳል እንጂ ምን ጉዳት አለው? ከእናንተ ስልጣን ሊሸርፍ ካልሆነ በስተቀር እኮ አካታች አሁን እኮ አላልኩም። አሁንም አካታች አይሁን አላልኩም። እኛ በሆነ ጊዜ አካታች ነው ብለን 51% ወይም 50 ሲደመር አንድ ብቻ ህወሓት ይዞ ቀርቶ የተቀረውን አካታች በሆነ መንገድ አከፋፍለዋል ነው። 50 ሲደመር አንድ ከወሰድክ በኋላ አካታች ነው እንዴት ትላለህ? በ50 ሲደመር አንድ ብቻ መንግስት ማስረት ይቻላል? እንዴት ህወሓት ስራውን ይፈጽማል? የጊዜያዊ ህወሓት ብቻ ነው እንደ ግድ መፈጸም ያለበት? አዎ ህወሓት እኮ የፕሪቶሪያ ስምምነት ባለቤት ሆኖ የፕሪቶሪያ ስምምነት ተፈራራሚ ነው ማለት የሁሉም ነገር ባለቤት ነው ማለት አይደለም። በፕሪቶሪያ ስምምነት መሰረትም ቢሆን የፕሪቶሪያ ስምምነት ለህወሓት የማስፈጸም ስልጣን አልሰጠም። ምክንያቱም ቅድም ተነጋገርን እኮ የአንቀጽ ይሄ የጊዜያዊ አስተዳደሩ አወቃቀርን በተመለከተ ያለው አንቀጽ የስልጣን ክፍፍል አንቀጽ አይደለም። የስልጣን ክፍፍል አንቀጽ ስላይደለ የአዲስ ኦኬ፣ እሺ ቀጥል። እሱን አይደለም ፕሪቶሪያ ስምምነት ውስጥ 1 2 3 4 5 ተብለው በትግራይ ደረጃ ሊፈጸሙ የተቀመጡ ግዴታዎች ማን እንዲፈጽማቸው ነው የተቀመጡት? በፕሪቶሪያ የፕሪቶሪያ ስምምነትን በጣሰ መልኩ የተቋቋመው ጊዜያዊ አስተዳደር እንዲፈጽማቸው አይደለም፣ ህወሓት እንዲፈጽመው ነው የተቋቋመው ነው የምልህ። ለምን አንተ የህግ ሰው አይደለ እንዴ? ቆይ ነጥለ ለምን ታነባለህ? አንድን አንቀጽ ስምምነትን ማንበብ ያለብህ ኢንታይሪቲ ነው። ታዲያ ይሄ በትግራይ ውስጥ ያሉ ግዴታዎች ኢንትሪም አድሚኒስትሬሽንን በተመለከተ እነዛ ለኢንትሪም አድሚኒስትሬሽኑ እንዲያስፈጽማቸው የተቀመጡት ግዴታዎች መካከል ኦኬ የትግራይ አጀንዳዎች እንዲያስፈጽማቸው የተቀመጡ ግዴታዎች የሉም ነው የምልህ። የት አለ? ሁልጊዜ የምጠቅሷቸው 5 አጀንዳዎች 5 አጀንዳዎች እኛ ትግራይ ውስጥ በኮንፈረንስ የሰጠነው ነው። በኮንፈረንስ የሰጠነው የሰላምና ጸጥታ፣ ቆይ ልንገርህ፣ የሰላምና ጸጥታ፣ የጄኖሳይድ ጉዳይ፣ የፕሪቶሪያ ስምምነት የሚፈጸሙ ጉዳዮች፣ የሚቀጥለውን ምርጫ የማሸጋገር ጉዳይ፣ የሪከቨሪ ኤንድ ሪኮንስትራክሽን የምንላቸው ትግራይ ውስጥ በኮንፈረንስ ደረጃ ተስማምተን ያስቀመጥናቸው ናቸው። አሁን ከሱ እንነሳ። አቶ አማኑኤል ቆይ ከሱ እንነሳ። ይሄንን ለጊዜያዊ አስተዳደሩ ሰጣችሁ፣ በጊዜያዊ አስተዳደሩ በኩል እንዲፈጸሙ አይደለ? ኤግዛክትሊ ኦኬ። አሁን እያልኩ ያለሁት በጥሬው እንዲፈጸሙ የተቀመጡት ፕሪቶሪያ ስምምነት በጥሬው እንዲፈጸሙ የተቀመጡት ማን ይፈጽማቸዋል? ከነዛ አጀንዳዎች የፕሪቶሪያ ስምምነት ላይ ካሉት ጋር ይጣረሳሉ እንዴ? በኮንፈረንስ ሰጠናችሁ። ቴንኪው። ስለዚህ እኔ እያልኩ ያለሁት ቆይ አቶ አማኑኤል ነገሮች ነው እያገናኝ ያለው። አንድ ጊዜ ቆይ የምለውን ላስረዳ አቶ አማኑኤል። ጊዜያዊ አስተዳደሩ በአሁኑ ወቅት ሊኖር የሚችለው የትግራይ መንግስታዊ ስልጣን ከሆነና የትግራይን አጀንዳ ዋና ዋና የሚባሉ ክሪቲካል አጀንዳዎቹን ለማስፈጸም የማሰባሰቢያ
የጋራ መሬት መሆን የሚችል ከሆነ ስለሆነ ምን እንደዛ ነው ማለት የጊዜያዊ አስተዳደሩ ውጤታማና አካታች እንዲሆን ሁሉም የትግራይ የፖለቲካ ኃይሎች በምልአት የሚሳተፉበት እንዲሆን ማድረግን የህግ ጊዜያዊ አስተዳደሩን ሪካሊብሬሽንን የምትቃወሙት ለምንድን ነው? ባጭሩ መልስልኝና እናጠቃል። የመጨረሻ ጥያቄ ነው። ባጭሩ መመለስ ሳይሆን እኔም ማብራራት አለብኝ ወንድሜ። ምንድን ነው እያልኩ ያለሁኝ? እሺ አብራራ። በፕሪቶሪያ ስምምነት ውስጥ የተቀመጡ ግዴታዎች ፈጻሚ አካል በትግራይ በኩል ማን ነው? በፕሪቶሪያ ስምምነት ውስጥ የተፈጸሙ ግዴታዎች የሚፈጸሙት በትግራይ በሚገኝ መንግስታዊ አካል በኩል አይደለም። እሱ ነው ችግሩ። አላወቀንም። ለምን በአሳምሽን ትወስዳለህ? ለምን በአሳምሽን ትወስዳለህ? በትግራይ በአሳምሽን አይደለም፣ በአሳምሽን ሳይሆን ምን መሰለህ፣ በፕሪቶሪያ ስምምነት የተዋዋሉ አካላትና የሚፈጸም ግዴታዎች በእነዚህ ተዋዋይ አካሎች ናቸው የሚወድቀው። በፕሪቶሪያ አግሪመንት ፓርቲስ ነው የሚወድቀው። የትግራይ ህዝብ ብቻ ሳይሆን የተቀረው የኢትዮጵያ ህዝብም ሊረዳው የሚገባው መሰረታዊ ነገር አንደኛው የፕሪቶሪያ ስምምነት ምንድን ነው የሚለው። ምክንያቱም አቶ አማኑኤል አሰፋ በዚህ በጠቀስኩት ኢንተርቪው ላይ የሚያነሷቸው አንዳንድ ነገሮች አሉ። የጊዜያዊ መስተዳድሩ የተሰጠው ምንም አይነት ስልጣን ተግባር የለውም፣ እኛ በኮንፈረንስ የሰጠነው እንጂ ፕሪቶሪያም የሚሰጠው ተግባር የለም ወይም ደግሞ ስልጣን የለውም የሚል ነገር ይናገራሉ። ስለዚህ ዋናው መታየት ያለበት ፕሪቶሪያ ስምምነት ምንድን ነው ለጊዜያዊ መስተዳድሩ የሰጠው ስልጣን የሚለው ስልጣን አለው፣ ተሰጥቶታል። በፕሪቶሪያ ስምምነት መሰረት ማለት ነው። በአዋጅ 359/2003 ደግሞ ስልጣን ተሰጥቶታል። ምን መስራት አለበት አለ። አንድ የጊዜያዊ መስተዳድር በክልል ውስጥ ከተቋቋመ በኋላ ተግባራት አሉት። የትግራይ ጊዜያዊ አስተዳደርን አካታች በሆነ መንገድ ለማቋቋም የወጣው የሚኒስትሮች ምክር ቤት ደንብም ደግሞ ይሄንኑ አዋጅ 359ን መሰረት አድርጎ ለጊዜያዊ መስተዳድሩ የሰጠው ስልጣን አለ። ስለዚህ ዋናው መታወቅ ያለበት የትግራይም ሆነ የተቀረው የኢትዮጵያ ህዝብ መረዳት ያለበት ፕሪቶሪያ ስምምነት ምንድን ነው የሚለው እሱን ማየት እንችላለን። ከዛ ከፕሪቶሪያ ስምምነት ወጥተን ደግሞ እነዚህ አዋጆችስ ምንድን ነው የሚሉት የሚለውን ማየት እንችላለን። ሜቢ ተጨማሪ ጥያቄ ከሌለች በዛኛው ወደዚህኛው መሄድ ይችላሉ። መልካም። እስቲ የጠቀስካቸው አሉ፣ እነዚህ አዋጆቹ አሉ፣ ደንቦቹ አሉ፣ ምን ይላሉ? ከፕሪቶሪያ ስምምነት ጋር ያለውን ሁኔታም ግልጽ ለማድረግ ያህል ያው ከዚህ ቀደም ባነሳነው ፕሮግራም የፕሪቶሪያን ስምምነት ሁሉም ሰው ስልኩ ላይ ፈልጎ ማየት የሚችለው ነው። ነገር ግን በተቻለ መጠን አጠር አድርገህ የፕሪቶሪያ ስምምነት ምንድን ነው፣ እነዚህ አዋጆች፣ እነዚህ ደንቦች ምንድን ናቸው የሚለውን ትንሽ ገለጻ ብትሰጥበት። በመጀመሪያ መታወቅ ያለበት እንግዲህ የትግራይ ጊዜያዊ አስተዳደርን አካታች በሆነ መልኩ ለማቋቋም ተብሎ አዋጅ 533/2023 የሚባለው ሲወጣ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ወይም ደግሞ ርዕሰ መስተዳድር ወይም ደግሞ የበላይም ሆኖ የሚመራውን ሰው የመሾም ስልጣን ለጠቅላይ ሚኒስትሩ ይሰጣል። ይሄ ደንብ ከወጣ ጊዜ ጀምሮ ኦልሞስት ላለፉት 2 ዓመታት አገልግሎት ላይ ነበረ። ይሄንን ተቀብሎ ሲስተዳደር የነበረ ፓርቲ ነው ህወሓት። ይህን ተስማምቷል። ምክንያቱም ለጠቅላይ ሚኒስትሩ ዶክተር ደብረጽዮንን በጊዜያዊ አስተዳደሩ ፕሬዚደንትነት አቅርቦ ነበር ህወሓት። ጠቅላይ ሚኒስትሩ አልቀበልም ብለው ሪጀክት አደረጉን ብለውናል። ጠቅላይ ሚኒስትሩ አልቀበልም ብለው ሪጀክት ያደረጉበት ምክንያት ደግሞ የመሾም ስልጣን የእሳቸው ስለሆነ እጩ የመጠቆም ስልጣን ለህወሓት ሰጥተዋል ማለት ነው። ዛሬ ለትግራይ ህዝብ የሰጡት ይሄ ያቀረቧችሁልኝ እጩ አልስማማበትም ሲሏቸው ቀይሮ አምጥተዋል። ይሄ የሚያሳየን ደንብ ቁጥር 533/23ን ህወሓት ተቀብሎት ሲተዳደርበት ነበር እስካሁን ድረስ። ከወይዘሮ ሞንጆሪኖ ቃለ መጠይቅ እንደተረዳ ነው 4 ሰዎችን መርጠን ልከን ነበር ይላሉ። እንግዲህ ጠቅላይ ሚኒስትሩ ባሏቸው መሰረት እድሜው ወጣት የሆነ የትምህርት ደረጃው ከፍ ያለና ሊመጥን የሚችል አዲስ ሀሳብ ያለው ሰው ተብሎ ወስደን በአንድ ጊዜ ጌታቸውን ይመርጠዋል ብለንም አላሰብንም ነበር የሚል ነገር ያነሳሉ። ምናልባትም ያ በሽታ እስካሁን አለቀቃቸው የሚሆን እሱም የተጨመረበት ነገር አለ፣ ውሸት ነገር ቀላቅለውበታል። ምክንያቱም እንግዲህ ወጣት የሆነ ሰው ላኩ ተብለው ከላኳቸው ስም ዝርዝር ውስጥ ማን አለ ነው ያሉ ነው ወይዘሮ ሞንጆሪኖ። እነ ጌታቸው አሰፋ እንዳሉ አቶ ጌታቸው አሰፋ ወጣት ናቸው። ጠቅላይ ሚኒስትሩ እጩ ሲያቀርቡላቸው እጩን አይ ያቀረባችሁልኝ እጩ ተገቢ አይደለም፣ የመፍትሄ አካል መሆን አይችልም ራሱ ችግር ስለሆነ፣ ስለዚህ አንድ የተማረ 2 ወጣት የሆነ የችግሩ አካል ቢሆን እንኳን ለመፍትሄው አስተዋጽኦ ማድረግ የሚችል ፕራግማቲክ የሆነ ሰው አምጡ ተብለው ከመጡት ውስጥ አቶ ጌታቸው ረዳን ወስደዋል። ህወሓት እነዚህን እጩዎች ለጠቅላይ ሚኒስትሩ እንዲያቀርብ ያደረገው ይሄ ደንብ ነው። ዛሬ ላይ ተነስተሽ ለጊዜያዊ መስተዳድሩ በፕሪቶሪያ የተሰጠው ስልጣን የለም ልትያትሽ። ምክንያቱም ርዕሰ መስተዳድሩ ወይም ፕሬዚደንት እንዴት እንደሚሾም የተቀበልሽው ደንብ ለጊዜያዊ መስተዳድሩ ወይም ደግሞ ለጊዜያዊ መንግስቱ የሰጠው ስልጣንም አለ እዛ ውስጥ። ከምንድን ነው የሚቀዳው? ከአዋጅ 359 ከሚባለው አዋጅ ላይ ነው የሚቀዳው።
አዋጅ 359 የሰጣቸው ደግሞ ስልጣኖች አሉ። አዋጁ ቅድም እንዳልኩት እንግዲህ የፌዴራል መንግስቱ በክልሎች ውስጥ ጣልቃ የሚገባበትን የጸጥታ ችግር በሚከሰትበት ሰዓት ላይ ጣልቃ የሚገባበትን አግባብ ለመወሰን የወጣ አዋጅ ነው። የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ ተብሎ ነው የሚጠራው። አዋጅ ቁጥር 359 ህዝባር 2003 ማለት ነው። እንግዲህ የፌዴራል መንግስት በክልሎች ውስጥ በሶስት ምክንያት ጣልቃ ሊገባ ይችላል ይላል። አንደኛው የጸጥታ መደፍረስ በሚያጋጥምበት ሰዓት ላይ ይላል። የጸጥታ መደፍረስ በሚያጋጥምበት ሰዓት ላይ የክልሎች ምክር ቤት ወይም ደግሞ የክልሉ ከፍተኛ አስፈጻሚ አካል በክልሉ መደበኛ የጸጥታ ኃይል የክልሉን ጸጥታ ማስጠበቅ አልቻልኩም ብሎ ሲያምንና ለፌዴራል መንግስቱ ጣልቃ እንዲገባ ጥሪ ሲያስተላልፍ የፌዴራል መንግስቱ ጥሪውን ተቀብሎ ይገባል ይላል። አንደኛው የጸጥታ መደፍረስ በሚያጋጥምበት ሰዓት የፌዴራል መንግስቱ ጣልቃ ይገባል። ሁለተኛው ደግሞ የሰብአዊ መብት መጣስ ምክንያት ሲሆን የሰብአዊ መብት መጣስ በክልሎች ውስጥ በሚከሰትበት ሰዓት ላይ የፌዴራል መንግስቱ ጣልቃ ይገባል ይላል። ለምሳሌ ይሄንን በጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ የፕሬዚዳንት አብዲሌ ሶማሌ ክልል ላይ በተፈጠረ የሰብአዊ መብት ጥሰት ያለ ክልሉ ምክር ቤት ግብዣ የፌዴራል መንግስቱ በክልሉ ውስጥ ጣልቃ ገብቷል። ይህን አዋጅ መሰረት አድርጎ ማለት ነው። ሶስተኛው ደግሞ ህገ መንግስታዊ ስርዓቱ አደጋ ላይ በሚወድቅበት ሰዓት ይላል። ህገ መንግስታዊ ስርዓቱ አደጋ ላይ በሚወድቅበትም ሰዓት የፌዴሬሽን ምክር ቤት ገብቶ አጣርቶ ህገ መንግስታዊ ስርዓቱ በክልል ውስጥ አደጋ ላይ ወድቋል ብሎ ባመነበት ሰዓት ላይ የፌዴራል መንግስቱ ጣልቃ የሚገባበትን አግባብ ያስቀምጣል። ስለዚህ በዚህ አዋጅ አንቀጽ 15 መሰረት ለተቋቋሙ ጊዜያዊ አስተዳደሮች የሚሰጥ ስልጣን አለ፣ ተግባር አለ። አንደኛው አስፈጻሚ አካላትን ይመራል፣ ያስተባብራል ይላል። ሁለተኛው የጊዜያዊ አስተዳደሩን ኃላፊዎች ይመድባል ይላል። ሶስተኛው ህግና ስርዓት መከበሩን ያረጋግጣል። አራተኛው በክልሉ ምርጫ በሚካሄድበትን ሁኔታ ያመቻቻል። አምስተኛው የክልሉን እቅድና በጀት ያጸድቃል። ስድስተኛ በፌዴራል መንግስቱ የሚሰጡ ተጨማሪ ተግባራትን ያከናውናል ይላል። እንግዲህ ስለዚህ እነዚህ ለጊዜያዊ መስተዳድሩ አቶ ጌታቸው ረዳ ሲመሩት ለነበረው ጊዜያዊ መስተዳድሩ በደንብ ቁጥር 533 ህዝባር 2023 የተሰጡ የጊዜያዊ መንግስቱ የትግራይ ጊዜያዊ መንግስት ተግባራት ናቸው፣ ስልጣንና ተግባራት ናቸው እነዚህ። ስለዚህ ማንም ሰው ዛሬ ላይ ተነስተሽ አይ የጊዜያዊ መስተዳድሩ ምንም ስልጣን አልነበረውም፣ በፕሪቶሪያም የተሰጠው ስልጣን የለም፣ እኛንም በኮንፈረንሱ ስልጣን የሰጠነው የሚሉት አቶ አማኑኤል አሰፋ በዚህ በሚኒስትሮች ምክር ቤት ደንብ 533 2023 ጠቅላይ ሚኒስትሩ የክልሉን ጊዜያዊ መንግስት የሚመራውን ፕሬዝደንት የሚሰይሙበትን ደንብ መሰረት አድርገው እነዚህን ተግባራት ለጊዜያዊ መንግስቱ ሰጥተዋል። ስለዚህ ጊዜያዊ መንግስቱ ኃላፊነትም ተግባርም አለው። ተግባሩን ደግሞ የወሰደው ከደንቡ እንጂ ከኮንፈረንሱ ላይ አይደለም። ስለዚህ አንድ መታወቅ ያለበት ይሄ ነው። ሌላኛው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት የተፈረመው ምን ለማድረግ ነው የሚለው መታወቅ አለበት። የፕሪቶሪያ ስምምነት በስምምነቱ ላይ ኦብጀክቲቭስ ተብሎ ተቀምጧል። ኦብጀክቲቭ ለኔ 3 ቀዳሚ የሚባሉ ኦብጀክቲቮች አሉት። አንደኛው በክልሉ ህገ መንግስታዊ ስርዓትን ሪስቶር ማድረግ ነው። በክልሉ ውስጥ ይህ ህገ መንግስታዊ የሆኑ በትጥቅ የታገዙ ህገ መንግስታዊ ስርዓቱን አደጋ ላይ የጣሉ እንቅስቃሴዎች ነበሩ። ስለዚህ አንደኛው የፕሪቶሪያ ስምምነት ኦብጀክቲቭ በክልሉ ውስጥ ህገ መንግስታዊ ስርዓቱን ሪስቶር ማድረግ ነው። ሁለተኛው በክልሉ ውስጥ ያለውን የትጥቅ እንቅስቃሴ ዘላቂ የተኩስ አቁም ስምምነት ላይ መድረስ ነው ሁለተኛው ኦብጀክቲቭ፣ ወይም ደግሞ ሳይለንሲንግ ደገን ይላል ፕሪቶሪያ ስምምነት ላይ። ሶስተኛው ደግሞ የፖለቲካ ልዩነቶችን በትጥቅ ትግል በኃይል በታገዘ የትጥቅ ትግል ለመፍታት የሚደረግ ጥረትን ማስቆም ነው ይላል። ምን ማለት ነው? ይሄ ህወሓት እያደረገ የነበረው እንቅስቃሴ የፖለቲካ ልዩነትን በኃይል በመሳሪያ አስገድዶ ለመፍታት የሚደረግ ጥረት ነበረ ማለት ነው። ስለዚህ አንደኛው መታወቅ ያለበት ይሄ ነው። ሌላኛው አቶ አማኑኤል አሰፋም ሆኑ ሌሎች የህወሓት ሰዎች የሚያነሷቸው ነገሮች በፕሪቶሪያ ስምምነት ለጊዜያዊ መስተዳድሩ የተሰጠ ስልጣን የለም ብለዋል። ቅድም እንዳልኩት በፕሪቶሪያ ስምምነት ለጊዜያዊ መንግስቱ የተሰጠ ስልጣን አለ የሚለው ምንድነው? በክልል ውስጥ ዘላቂ የሆነ በህዝባዊ ምርጫ ዘላቂ መንግስት እስኪቋቋም ድረስ ህጋዊ መንግስት እስኪቋቋም ድረስ ይህንን ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ እንዲፈጠር በክልል ውስጥ ጊዜያዊ መስተዳድር ይቋቋማል ይላል። ስለዚህ ኦብጀክቲቭ አለው ማለት ነው። ቢያንስ አንድ ኦብጀክቲቭ በፕሪቶሪያ ስምምነት ውስጥ አለ። አንድ መንግስት በክልል ውስጥ የሚሰራውን መደበኛ መንግስታዊ አገልግሎቶችን ይሰራል ጊዜያዊ መስተዳድሩ። ይህም በፕሪቶሪያ ስምምነት የተሰጠ ስልጣን ነው። ከዚህ በተጨማሪ ግን የህወሓት አመራሮች የሚሉት ምንድነው? ጊዜያዊ መስተዳድሩ የሚሰራቸው መደበኛ የመንግስት ተግባራትን ከሆነ ሌሎች የፕሪቶሪያ ስምምነት ላይ የተቀመጡ ተግባራትን ማን ነው የሚሰራቸው? ህወሓት ካልሰራቸው ማን ነው ታዲያ የሚሰራቸው የሚል ነገር ያነሳሉ። የፕሪቶሪያ ስምምነት አንደኛው በግልጽ የሚያስቀምጣቸው ነገሮች አንድ በፌዴራል መንግስቱና በህወሓት መካከል ስምምነት ሲደረግ ለሁሉም የተናጠልም የጋራ ተግባራት ሰጥቷል፣ ግዴታዎችን ጥሏል።
ለምሳሌ ከፕሮቴክሽን ኦፍ ሲቪሊያን ጋር ተያይዞ ወይም ደግሞ ለንጹሃን የሚደረግ ጥበቃ መሰረት ተደርጎ ለሁለቱም ኃላፊነት ተሰጥቷል። ሁለቱም ለንጹሃን ከለላ እንዲሰጡ ምንም አይነት ንጹሃንን አደጋ ላይ የሚጥል እንቅስቃሴ ላለማድረግ ለሁለቱም ግዴታ ተጥሎባቸዋል በፕሪቶሪያ ስምምነት በአርቲክል 4 ማለት ነው። በፕሪቶሪያ ስምምነት አንቀጽ 4 ላይ ሲቪሊያንን ለመጠበቅ ሁለቱም ግዴታቸው መወጣት አለባቸው ይላል። እንግዲህ በፕሪቶሪያ ሌላኛው አንቀጽ 5 ላይ የሰብአዊ አገልግሎትን በተመለከተ በሁለቱም ላይ የጣለውም ኃላፊነት አለ፣ በተናጥልም የጣለው ኃላፊነት አለ። ለምሳሌ ሁለቱ አካላት በትብብር መስራት አለባቸው ከሚለው አንደኛው የሰብአዊ ድጋፍ ወይም ደግሞ ሁማኒቴሪያን ኤድ በማቅረብ ደረጃ ሁለቱም አካላት መተባበር አለባቸው ይላል። ሁለቱም አካላት የሰብአዊ እርዳታ ለተጎጂዎች በሚደርስበት ሁኔታ ላይ ተባባሪ መሆን አለባቸው ይላል። ሁለተኛው ደግሞ በጦርነቱ ምክንያት የተለያዩ ቤተሰቦችን በማገናኘት ላይ ሁለቱም አካላት ኮኦፐሬት ማድረግ አለባቸው ይላል። በጋራ ኃላፊነት ይጥልባቸዋል። የተፈናቀሉ ወደ ቦታቸው መመለስን ግን ለማን ይሰጣል? ለፌዴራል መንግስቱ በተናጥል ነው የሚሰጠው። ሁኔታው ምቹ ነው ብሎ ሲያምን፣ በአካባቢያቸው ላይ ያለው የጸጥታ ሁኔታ ምቹ ነው ብሎ ሲያምን whenever security situation permits ነው የሚለው። በአካባቢው ያለው የጸጥታ ሁኔታ አስተማማኝ ነው ብሎ ሲያምን የተፈናቀሉ ሰዎችን ወደ ቀያቸው የመመለስ ስልጣን የማን ነው? የፌዴራል መንግስቱ ነጥሎ ነው የሰጠው። ከዛ ደግሞ ምን ይላል? ሁለቱም ፈራሚ አካላት ይላል በአንቀጽ 5 ላይ አሁንም ሁለቱ ፈራሚ አካላት ሰብአዊ ድጋፎች ለሰብአዊ አገልግሎት ብቻ መዋላቸውን ያረጋግጣሉ ይላል። ይሄ ምን ማለት ነው? ለሰብአዊ ድጋፍ የሚመጡ ለሲቪሊያን አገልግሎት የሚመጡ በጀቶችን እርዳታዎችን ለሲቪሊያኖች ብቻ ማዋል ግዴታ ይጥልባቸዋል። እየሆነ ያለው ይሄ ነበር ወይ ነው? በትግራይ ክልል ውስጥ መደበኛ የሆነ የመንግስት አገልግሎት ለመስጠት መደበኛ የሆነ የህዝብ አገልግሎት ለመስጠት ለህዝቡ ድጋፍ ለማድረግ የሚሄደው በጀት ለምን ሆኖ ውሏል ነው ያሉት አቶ ጌታቸው ረዳ ለታጣቂ ኃይል። ይሄ ማለት ትግራይ ክልል ከፌዴራል መንግስቱ ያገኝ የነበረው በጀት 13 ቢሊዮን ብር አካባቢ ነው። ለታጣቂ ኃይሎቹ ደግሞ ከበጀቱ ላይ ሲያወጣ የነበረው ስንት ነው? 8 ቢሊዮን በ7 ወር ውስጥ ነው። ይሄ ማለት በአመት ወደ 14 ቢሊዮን ብር አካባቢ ይመጣል። ከበጀቱ በላይ ለወታደሩ ወጪ ያወጣ ነበር። ይሄ ከፕሪቶሪያ ስምምነት ጋር መጣረስ ነው። የፕሪቶሪያ ስምምነት ለሰብአዊ አገልግሎት የሚውሉ ድጋፎችን ለሰብአዊ አገልግሎት ብቻ መዋላቸውን ማረጋገጥ ይላል። ይሄ አንደኛው ነገር ነው። አንቀጽ 6 ላይ ስንሄድ አንድ መከላከያ ሰራዊት ብቻ እንዲኖር ተስማምተዋል ይላል። አንድ መከላከያ ሰራዊት ብቻ። ያ መከላከያ ሰራዊትም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የመከላከያ ሰራዊት ነው ይላል። ከዛም ደግሞ ይቀጥልና በዚሁ በአንቀጽ 6 ላይ በኢፌድሪ ህገ መንግስት መሰረት የህወሓት ታጣቂዎችን ትጥቅ የማስፈታት ወይም ደግሞ የዲዲአር ፕሮግራም ቀርጸው ያስፈጽማሉ ይላል። በምን መሰረት? በኢፌድሪ ህገ መንግስት መሰረት እና በአፍሪካ ህብረት የተለያዩ አዋጆችን ምናምኖችን እንትን ሊያደርግ ይችላል፣ ኮንሲደር ሊያደርግ ይችላል። እስካሁን ድረስ እየለየ ነው የሰጠው። በጋራ መፈጸም ያለባቸውን እየለየ፣ በተናጥል መፈጸም ያለባቸውን እየለየ ይሰጣል። ከዛ ደግሞ ይለያል። በሁለቱ ፈራሚ አካላት መካከል መተማመን ለመፍጠር ለሁለቱም ይሄን እንድታደርጉ ብሎ ኃላፊነት ይሰጣል። አንደኛው ለቲፒኤልኤፍ የሚሰጠው ኃላፊነት ነው። የፌዴራል መንግስቱን ህገ መንግስታዊ ስልጣን ያከብራል ይላል። የፌዴራል መንግስቱን ህገ መንግስታዊ ስልጣን ያከብራል። የፌዴራል መንግስቱን ህገ መንግስታዊ ተቋማት ያከብራል። የፌዴራል መንግስቱን ህግጋት ያከብራል ይላል። ሌላኛው ከየትኛውም ታጣቂ ቡድን ጋር አይተባበርም ይላል። ይህም መሰመር አለበት። በክልሉ የፌዴራል መንግስት ወታደሮች እና የጸጥታና ደህንነት ሰራተኞች ስምሪትን ያከብራል ይላል። ስምሪታቸው ላይ እንቅፋት መሆን አይችልም ማለት ነው። ከማንኛውም ወታደራዊ ምልመላ፣ ስልጠናና ማስታጠቅ መሰል እንቅስቃሴዎች ራሱን ያቅባል። የኢትዮጵያ ሉዓላዊና ግዛታዊ አንድነት ከሚጎዳ ተግባር ይቆጠባል። በቀልድ መልክም ቢሆን አቶ ጌታቸው ረዳ ምንድነው ያሉት? ትግራይን እንደ ሉዓላዊት ሀገር የሚያስቡ አሉ። እኔም አንዳንዴ ሞቅ ሲለኝ እንደዛ አስባለሁ። ይሄ ፕሪቶሪያ ስምምነትን ይጻረራል። ምክንያቱም የፕሪቶሪያ ስምምነት የኢትዮጵያ ሉዓላዊና ግዛታዊ አንድነት ከሚጎዳ ተግባር ይቆጠባል። ተግባሩ ምንድነው? በአደባባይ የተወጣ ትግራይ ሉዓላዊት ሀገር ነች የሚል መፈክር የሚያሰማ ሁሉ የፕሪቶሪያ ስምምነትን እየጣሰ ነው ማለት ነው። ከውጭ ኃይሎች ጋር የሚያደርገውን ትብብርም ያቋርጣል ይላል። ህገ መንግስታዊ ባልሆነ መንገድ የሚያደርገውን የመንግስት ለውጥ እንቅስቃሴም ያቆማል። እነዚህ ሁሉ ህወሓት ላይ የተጣሉ ፌዴራል መንግስቱ በህወሓት ላይ እንዲተማመን ኮንፊደንስ ቢውልድ ለማድረግ እነዚህ ነገሮች ህወሓት መፈጸም አለበት ብሎ ያስቀምጣል ፕሪቶሪያ ስምምነት። የፌዴራል መንግስቱ ላይ ደግሞ ይጣላቸው አሉ። አንደኛው የህወሓት ታጣቂዎች ፕሪቶሪያ ስምምነት ቲዲኤፍ ብሎ አይደለም የሚጠራው የህወሓት ታጣቂዎች ብሎ ነው። የህወሓት ታጣቂዎች ላይ ታርጌት አድርጎ እርምጃ አይወስድም ይላል። የፌዴራል መንግስቱ የህወሓት ታጣቂዎችን
እንደ ታርጌት እየወሰደ እርምጃ ከመውሰድ ይታቀባል ይላል። የፌዴራል መንግስቱ ላለፉት 2 ዓመታት እና ከዛ በላይ የህወሓት ታጣቂዎችን ታርጌት አድርጎ ምንም አይነት እንቅስቃሴ አላደረገም። መሰረታዊ የመንግስት አገልግሎቶችን በክልሉ ያስቀጥላል ይላል። መሰረታዊ የሚባሉ የባንክ፣ የኤሌክትሪክ፣ የቴሌኮም፣ የመንገድ፣ የየብስ፣ የአየር ትራንስፖርት እነዚህን ሁሉ ያስቀጥላል ይላል። ይህም በተግባር ተፈጽሟል። ህወሓት ላይ የተጣለውን የአሸባሪነት ማዕረግ ያነሳል ወይም ይገፋል ይላል። ይህም ተፈጽሟል። የሰብአዊ ድጋፍ ለሚያስፈልጋቸው የሚያገኙበትን መንገድ ያመቻቻል ይላል። ይህም ተፈጽሟል። በቂ ነው በቂ አይደለም ራሱን የቻለ ምክንያት ስላለው እሱ ላይ መነጋገር ስለሚቻል ማለት ነው። በፕሪቶሪያ ስምምነት አንቀጽ 8 ላይ ደግሞ ድንበርና የፌዴራል መንግስቱን ተቋማት የሚመለከት ነው። ድንበር ላይ መከላከያ ሰራዊቱ ይሰፍራል ይላል። የፌዴራል ተቋማት በፌዴራል ኃይሎች ይጠበቃሉ ይላል። አርቲክል 9 በክልሉ የፌዴራል መንግስቱ ስልጣን ስለማስቀጠል ይላል። በሀገሪቱ ህገ መንግስትና ሌሎች ተፈጻሚ ህጎች መሰረት የትግራይ ክልልን በፌዴራል ተቋማት ውስጥ ውክልና እንዲኖራቸው ማድረግ ይላል። አርቲክል 10 ደግሞ የሽግግር ጊዜን ይመለከታል ይላል። ምርጫ ለክልሉ ምክር ቤትና ለህዝብ ተወካዮች ምክር ቤት እስኪካሄድ ድረስ አካታች የጊዜያዊ አስተዳደር በክልሉ ይቋቋማል ይላል። በእነዚህ ተፈራራሚ በሚባሉ መካከል በሚደረግ የፖለቲካ ውይይት ይቋቋማል ይላል። ሁለቱ ፈራሚዎች በፖለቲካ ልዩነቶቻቸው ላይ የፖለቲካ ውይይትም ያደርጋሉ ይላል። በእነዚህ የሽግግር ጊዜ ውስጥ ማለት ነው። የሽግግር ፍትህን በተመለከተ ለመንግስት ኃላፊነት ይሰጣል። ለየትኛው መንግስት? ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት። ምንም መሰረት አድርጎ ያደርጋሉ ነው የሚለው የኢትዮጵያን ህገ መንግስትና የአፍሪካ ህብረት የሽግግር ጊዜ ፍትህ ማኑዋልን መሰረት አድርገው የሽግግር ፍትህ የፌዴራል መንግስቱ ዲዛይን አድርጎ ኢምፕሊሜንቴሽን ስራ ይሰራል ይላል። ለፌዴራል መንግስቱን የሽግግር ፍትህን የሚሰጠው ኮንቴስትድ ኤሪያስ የሚባሉ ደግሞ አሉ። እነዚህ አከራካሪ የሚባሉ መሬቶች በምን ይፈታል ይላል። በህገ መንግስቱ መሰረት ኮንቴስትድ መሬቶች ለትግራይ ክልል ይመለሱ ቢል ኖሮ የፕሪቶሪያ ስምምነት ኮንቴስትድ ብሎ አይጠራም። የትግራይ ክልል ግዛት የሆኑ መሬቶች ከትግራይ ክልል የጸጥታ ኃይሎችና ከፌዴራል መንግስቱ የጸጥታ ኃይሎች ውጪ በሆኑ ኃይሎች ቁጥጥር ስር ያለውን ከነዚህ ኃይሎች አስለቅቆ ለትግራይ ክልላዊ መንግስት ያስረክብ አይደለም የሚለው ምንድነው? መሬቱ ምንድነው ይላል። ኮንቴስትድ ነው፣ አከራካሪ የይገባኛል ጥያቄ ያለበት መሬት ነው። ይሄ መሬት ደግሞ መፍትሄ ሊያገኝ የሚችለው በምኑ ነው? በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት ደግሞ የመሬት ይገባኛል ጥያቄ በሚነሳበት ሰዓት፣ የህዝቦች የማንነት ጥያቄ በሚነሳበት ሰዓት ላይ የተለያየ አንቀጾች አለው ህገ መንግስቱ የሚፈቱበት። ስለዚህ የፕሪቶሪያ ስምምነት የሚባለው ይሄ ነው። ህወሓት እንደ ህወሓት መፈጸም ያለባቸው በፕሪቶሪያ ስምምነት ውስጥ የተዘረዘሩ ቅድም ያነሳናቸው ናቸው። ለፌዴራል መንግስቱ የተሰጡ ደግሞ አሉ። ስለዚህ ህወሓት እኔ ከሌለው የፕሪቶሪያ ስምምነት ሊተገበር አይችልም የሚላቸው ነገሮች አብዛኞቹ የህወሓት የሚያደርጋቸው ወታደራዊ እንቅስቃሴዎችን ማቆም፣ የዲዲአር ተግባሩን የፌዴራል መንግስቱ በሚፈልገው መንገድ መፈጸም፣ የሀገሪቷን ህግና ስርዓት ማክበር፣ እነዚህ ግዴታዎቹ ናቸው። ስለዚህ የፕሪቶሪያ ስምምነት የሚለው ይሄንን ነው። ብዙ ጊዜ እዚህ ውስጥ እየተወሸቁ ስለሚያመልጡ ነው አንዳንዴ እንትን የሚያደርገኝ። መቼም አውቆ ካለገሙ በስተቀር የፕሪቶሪያም ስምምነት ቢሆን ለነሱ የሚጠፋቸው አይደለም። አብዛኞቹ ያውቁታል። ነገር ግን እኛ በምንፈልገው መንገድ ይሂድ ነው እንቅስቃሴው። አሁን ቅድም አንተ የፌዴራል መንግስቱ ላይ የተጣለውን ግዴታና ህወሓት ላይ የተጣለውን ግዴታ ስትዘረዝረው እንግዲህ አብዛኞቹን ህወሓት የጣሳቸው ናቸው። ወታደራዊ እንቅስቃሴ ከሌሎች ጋር መነጋገር የሚለው ከሻዕቢያ መንግስት ጋር የተነጋገሩ እንደሆነ ከሌሎችም ኢትዮጵያ ውስጥ ታጥቆ ከሚንቀሳቀሱ ኃይሎች ጋር ግንኙነት እንደጀመሩ በተለያየ መንገድም ቢሆን ግልጽ ነው። ይሄን ሁሉ ተያይዞ የጣሱ ህጎችን እነሱ ናቸው እንግዲህ ህጎችን የጣሱት። ተመልሰውም ደግሞ ህግ ተጣሰ የሚሉት እነሱ ናቸው። ምናልባት እንግዲህ ለትግራይ ህዝብ የሚበጀውን መልካሙን ነገር እንዲመጣኛም እንመኛለን። አፈወርቅ በደቡና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።